እቺ ስጦታም ምንም ስለማያስፈልገው ባለፈው ዕለት ስለ ሰዓት እያወራሽ ነበር አይደል? ያው ለአብርሃም የሰጠሽው ሰዓት ለአብርሃም ያደረግሽለት ሰዓት ያው በአክብሮት እንጂ እንዴ ማውለቃችሁ ሳይንስ ለምንድን ነው ለኔ የምትመልስልኝ? በአክብሮት እንጂ ስጦታ ይመለሳል እንዴ ፍሬም? እናንተ ስጦታ ከአንገቱ ላይ ነው ያወጣችሁት። ስለዚህ ያንቺ ሰዓት ምንም አያደርግለትም እንጂ እንዴ ስንት ጊዜ ያደረገው ስጦታ ነው። ሰላም ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ክብር ይስፋ ለመድኃኒዓለም። የኔ ማሮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። እንግዲህ ነክቶልናል ማለት ነው ለፍትፈታ። ይሄን ቪዲዮ ላይክ በማድረግ ጀምሩ። ላይክ አድርጉ ማሮቼ። እንግዲህ ከሰሞኑ ስንነጋገር የነበረው ነገር እውን ሊሆን ነው ማለት ነው። እውን የሚሆነው ደግሞ ያው ሄርሜላ ለአብርሃም ነው የሩታን ሴራ ወደ አብርሃም የሚመጣው ማለት ነው የኔ ማሮች። እስኪ ስጦታም ምንም ስለማያስፈልገው ባለፈው ዕለት ስለ ሰዓት እያወራሽ ነበር አይደል? ያው ለአብርሃም የሰጠሽው ሰዓት ለአብርሃም ያደረግሽለት ሰዓት ያው በአክብሮት እንጂ እንዴ ማውለቃችሁ ሳይንስ ለምንድን ነው ለኔ የምትመልስልኝ? በአክብሮት እንጂ ስጦታ ይመለሳል እንዴ ፍሬም? እናንተ ስጦታ ከአንገቱ ላይ ነው ያወጣችሁት። ስለዚህ ያንቺ ሰዓት ምንም አያደርግለትም እንጂ እንዴ ስንት ጊዜ ያደረገው ስጦታ ነው። እኔ ሲጀምረኝ ስጦታ አልፈልገውም። አብርሃም አንተን እንዲመለስ ያደረግከው እንዴ እኔ አስቤ ነው እንዴ እናንተ ስንጣላ ወይ እናንተ ጋር ክፍተት ሲኖር ሰዓት እንድትመልስልኝ ነው እንዴ? በቃ ካሁን በኋላ ያንቺ ቅራንቅቦም ሆነ ያንቺን ስጦታ ለአብርሃም አያስፈልገውም። ስለዚህ ሰዓትሽን ይዘሽ ሂጂ በቃ። ወይ አንዴ ፍሬም ስማኝ፣ እኔ ሰዓቱስ ብዬ ጠየቅኩት እኮ የኔን ሰዓት አውልቆ ሌላ አዲስ ሰዓት ማድረጉ ለምን አስፈለገ ብዬ ነው። ገባህ አይደለ? ያንቺ ነገር አያስፈልጉም። ግልጽ አይደለም እንዴ እያወራን ያለ ነው። አብርሃም የሷ ነገር ያስፈልጋል ካሁን በኋላ አያስፈልገውም። በቃ ከዚህ በኋላ ስለማላረገው እኔ ጋር ተቀምጦ ምንም አያረጋግጥ። ምን ማለት ነው? እንዴት በቃ ተቀበዩና ሰዓቱን ይዘሽ ካሁን በኋላ ደግሞ ኤፍሬም ስጦታ ከመጀመሩ ነው መመለስ የተጀመረው። በእግዚአብሔር ኤፍሬም ስለማያስፈልገው ነው እንዴ። ያንቺ ስጦታ እሱ ጋር መቀመጡ ምንም ፋይዳ የለውም። ስለዚህ ከነሰዓትሽም ከነራስሽም ከነስጦታሽንም ይጂ በቃ ካሁን በኋላ አብርሃም አጠገብ እንድትደርሺ አልፈልግም። አብርሃም በእግዚአብሔር እሺ አታድርገው። ቢያንስ አንተ ጋር ይቀመጥ። እኔ እኮ ሰዓቱስ ብዬ ጠየቅኩህ እኮ እንድትመልስልኝ አይደለም፣ ወይም ደግሞ ያወጣሁት ብር አሳስቦኝ አይደለም። እግዚአብሔርን እኔ ብሩ አሳስቦኝ አይደለም። ታውቃለህ፣ ከዛ በላይ እኔ ብዙ ነገር ባደርግልኝ በጣም ደስ። እንግዲህ ሄርሚዬ የኔ ቆንጆ ቻዩ ምንም ማድረግ አይቻልም። ያንቺን ይሄ ሰዓት አንገት ላይ ስላወለቅሽ ስላላወለቃችሁ ሳይሆን ነገርዬ ወደ አንቺ ተጠምጥሞ ስለሚመጣ ነው። ይሄን ነገር ደግሞ ከዚህ ቀደም አስረግጬ ነግራቸዋለሁ። አልሰማችሁኝም እንጂ የሩታ አይደለም እንደዚህ ያደረገችው ሄርሜላ ናት። እና ሄርሜላ እንደሆነች ነው ሰው እንዲገነዘብ እያደረጉ ያለሁት ብዬ ነበረ። ስለዚህ ሄርሚዬ አንቺ ምርጫሽን ምረጪ። ምክንያቱም ወንድ ቢሄድ ወንድ ይመጣል ማለት ነው። ኤፍሬም ከአብርሃማዊ ከዚህ በኋላ ለአንቺ የኔ ይሆናል ብለሽ ማሰብ አይጠበቅብሽም። ምክንያቱም ማሰብ ስለሌለብሽ ማለት ነው። ለምን ያው ሩታ አብርሃም በገባበት በወጣበት ስለምትገባ ስለምትወጣ። ስለዚህ ደግሞ ሄርሜላ ማነት ሜሪ ናት ምናምን ደግሞ ትላንትና መታ ነበረ። ያው በሩታ ቻናል አይ ህዝቡ እኮ መጫወቻ ነው ባይዛው ያረጋችሁት። እንደዛ ሩታ አርጋት እንደነበረች እንግዲህ በሩታ ቻናል ተከሰተች ማለት ነው። ሜሪ እስካሁን የጠፍተሽ ነበር። ምክንያቱም እንደዛ ስታሽቃብጭለት የነበረው አብርሃም እንደዚህ ሆኖ የት ሂደሽ ነበረ? እውነት ለመናገር በጣም የሚያስጠሉ መረጃዎች እየወጡ ነው በሄርሜላ በኩል። ስለዚህ ሄርሜላ እኛ ከዚህ በኋላ እኔ ምንም ልልሽ አልችልም ማለት በቃ ከዚህ በፊት ሁሉን ሰው ሰድቦሻ ምናምን ራሽ ጠብቂ ምናምን ተብለሻል። ነገር ግን አሁንም እየሄድሽበት ያለው ነገር ልክ አይደለሽም። ምክንያቱም አንቺ ተፈላጊ ነሽ እንጂ ፈላጊ አይደለሽም። ስለዚህ አብርሃም ወደ ራሱ ይመለስ፣ እስከዛ ድረስ ጠብቂው። አለበለዚያ ግን እነ ኤፍሬም ቻናል እየመጣሽ አብርሃም ቻናል እየመጣሽ ብትይ እኛ ከሩታ ለይተን አናይሽም ማለት ነው። ምክንያቱም አንደኛ ሩታ ምን ያደረገች መሰለሽ? ያው እናንተን ታውቃላችሁ፣ አልፈልግም ብላ የሄደችው ሰው አሁን እየፈለገችው ነው። ምክንያቱም አንቺ ፍቅር ስትሰጪው፣ አንቺ ስትንከባከቢው፣ አንቺ ብዙ ነገር ስታደርጊለት ጥላው የነበረው ሰው እንደገና እየፈለገችው ነው። ስለዚህ አንተ ኤፍሬም፣ አንተ እንዳንተ ወራዳ ሰው በዚህ ምድር አይቼም ሰምቼም አላውቅም። እንዳንተ አይነት ወንድም ከሚኖረኝ ጥንቅር ብሎ ቢቀር ይሻላል። አንተ አሽቃባጭ ማለት ነው። ወንድምህን የወደደውን እንትን እንዳይል ያንተ ቤተሰብ የምትንቀልህ ሩታ ግን እንትን ትላታለህ፣ የልብ ትሰጣታለህ። እሷ ግን ፍቅር የሰጠችው ሄርሜላ አይ ብለህ አንተ ለሩታ ብዙ ነገር እያሽቃበክ ነውና ብዙ ነገርም እየሰማሁብን ነው ከካሜራ በስተጀርባ። ስለዚህ አንተም ብትሆን ስርዓትህን ያዝ። ሄርሜላም ከዚህ በኋላ እኛ ከአንቺ ጎን ነን። እውነት ለመናገር የትም ሁኚ አንቺም ሌላ ወንድ እኮ ይቀጥላል። ሌላ ወንድ ይዘሽ ትመጫለሽ። አብርሃም ግዴታ አይደለም። ሲቀጥል ደግሞ በእኛ እምነት አንድ ወንድ ለአንድ ሴት ለአንድ ናት እንጂ ለ3 ለ4 አይደለችም። ገብቶሻል?
ስለዚህ ውዴ የሄርሜላን የምትደግፉ ሄርሜላን የምትወዱ ይሄንን መልእክቴ እንድታደርሱልኝ እፈልጋለሁ። እንትኑን መተቱንም ወደ አንቺ እያዞሩት ነው። ለምን ሰዓቱን አወጣሽ? ሰዓቱ ላይ ነው ድግምቱ ሊሉ ነው። እዚህ ቡታጀራ የሰማሁት ነገር ስላለኝ ነው ይሄንን ነገር የምነግርሽ ውድዋ። ስለዚህ የሄርሜላ ደጋፊዎች የሆናችሁ አብዛኞቻችሁ አላችሁ አብርሃም ወደ ራሱ ከተመለሰ ኦኬ፣ አይ ሩታ መርጫለሁ ሩታ ጋር ነው የምኖረው ካለች ካለ ደግሞ የሴት ልጅ ህይወት መጫወቻ ወይም ደግሞ መቀለጃ አይደለም። ስለዚህ አንቺም የራስሽ ህይወት ይኖርሻል። ስለዚህ በራስሽ ህይወት ትመጫለሽ ማለት ነው። ገባሽ ውዴ? ያ ይሄንን መናገር የምንፈልገው ስለዚህ ህይወት ይቀጥላል ማለት ነው። ይሄንን ልናገር ነው የመጣሁት። የሄርሜላ ግን ይሄን ነገር እንድታደርሱልኝ እፈልጋለሁ። ለመሰላችሁ አንደኛ በቃ ራስሽ ስታከብሪው ብዙ ሰው ይወድሻል። ሩታን እያት ብዙ ጊዜ ሰው ያልፈለገው ቦታ ነው የምትገኘው ሩታ ማለት በቃ ብዙ ሰው እኔ እንጃ የፍቅር ተምሳሌት አይደለችም። አንቺ ደግሞ እየሰራሽ ባለሽው ነገር ስለ ፍቅር ተምሳሌት እየሰራሽ ስለሆነ ህዝቡን እንዳይጠላሽ ህዝቡ ወይም ደግሞ ተመልካች ጠላው ማለት አስቢው። ህዝቡን እንደወደደሽ ራስሽን ችለሽ በራስሽ የራስሽን አይዲያ ይዘሽ ነይ። ከዚህ በኋላ አብርሃም ጋር ሰራለው ምናምን እዛም እገባለሁ እዚህም እገባለሁ የምትይ ከሆነ ደግሞ ይከተልሻል ማለት ነው። ምክንያቱም የኛ ህዝብ መጥፎ ነው። አንድ ያወጣሻል፣ አንድ ያወርድሻል። አሁን ሩታን እያት በጣም አንዳንዶቹ ከስንት አንዱ ካልሆነ በስተቀር ወይ ፍንክች የሚል የለም። እና ያ አዞረችበት ዞረብኝ ምናምን ሳይሆን ካሁኑኑ ተጠንቅቀሽ የራስሽን ላይፍ እንድትኖሪ ነው የምለው ሄርሜላ ማለት እና ሜሪን በሩታ ቻናል የመጣችው እሷም የሆነ ነገር ይዛ ነው የመጣችው። ከዚህ በፊት አብርሃም ጋር ስታሽቃብጥ የነበረው እሱን ነገር ረስታ እውነት ለመናገር አሁን ከሩታ ጋር ተሸገዳይ ምናምን እንዳታምኗት። ሜሪና ዳኒ የሚባሉ ሰዎች እኔ ዳኒ ኦኬ ብዙዎቻችሁ አክሴፕት አድርጋችሁታል። እኔ ግን በጣም ነው እንትን የምለው ማለት በቃ ያስፈራኛል፣ እፈራዋለሁ። ለመሰላችሁ በቃ አይሄት በቃ የሚያደርጋቸው ድርጊቶች ምናምን ነገር በቃ የሆነ ጥቅመኛ ነገር መስሎ ነው የሚታየኝ። ስለዚህ ለዚህም ሁሉ ተጠያቂ እንዳትሆኝ ሜሪ ወይም ደግሞ ሜሪ ያ አሽቃበጠች ከሩታ ጋር በኢየሱስም የሰላም ያርግላችሁ። ሩታ እንዳታምኛት ሜሪ እያሏት ነበር። እንደዛ ህቴ ብላ እንዳልመጣች ናልዬ ፍቅርን ፈትፍትበት እንጂ አንተ ደግሞ ማርያም ነህ ና እዚህ ይባላል። እና ጎረምሳ እያስቸገረ እኔ ማሮች እና ብቻ የሄርሜላ ደጋፊዎች የሆናችሁ ሰዎች የሄርሜላ በብዛት ስሩበት በዚህ ቪዲዮ። ምክንያቱም ምንም አያስፈልጋትም። ራሷ ጀግና ሴት ናት። በቃ አለቀ። ብዙ ነገር መስራት ትችላለች። በጣም ብዙ ነገሮችን ማድረግ ትችላለች። ግዴታ አይደለም። ህይወት ይቀጥላል። ዛሬ ሩታ እንደዚህ ብላ ባሏ ወደ ራሷ እንትን ብትልም በሆነ ባልሆነ አብርሃም ወደ ራሱ ተመልሰም አልተመለሰም ህይወት ይቀጥላል። ስለዚህ ማይ ሄርሜላ ማይ ስዊት ፕሊዝ ራስሽን ሁኚ ለማለት ነው። አድርሱላት።